በሱዳን እየተካሄደ ያለው የእርስ በርስ ጦርነት ሀገሪቱን ወደ መበታተን ምዕራፍ ከማሸጋገሩ ባለፈ የቀጠናውና የዓለም አቀፍ ኃይሎች የእጅ አዙር ጦርነት መጫወቻ ሜዳ ሆኗል። የሱዳን ጦር ወይም ኤስኤፍና የፈጥኖ ደራሽ ኃይሎች አርኤስኤፍ የሚያደርጉት ፍልሚያ የውስጥ የስልጣን ሽሚያ ብቻ ሳይሆን የውጭ ቅጥረኛ ተዋጊዎችና የጂኦፖለቲካ ፍላጎቶች የተሰናሰሉበት ውስብስብ ቀውስ መሆኑንም እያሳየ ነው። የቅጥረኛ ተዋጊዎች ሚናና የሱዳን ባለስልጣናት ስጋት የሱዳን ጦር መሪ ጄኔራል አብዱል ፈታህ አልቡርሃንና መንግስታቸው በተደጋጋሚ የሚገልጹት ጉዳይ ነው። የፈጣን ድጋፍ ኃይሎች ወይም አርኤስኤፍ ከጎረቤት ሀገራትና ከሩቅ ምስራቅ የመጡ ቅጥረኞችን ይጠቀማሉ ሚል ክስም ከብሔራዊ ጦሩ ይቀርብባቸዋል። በተለይም ከሊቢያ፣ ከቻድ፣ ከማዕከላዊ አፍሪካ ሪፐብሊክ፣ ከኒጀርና ከማሊ የመጡ ተዋጊዎች በገንዘብ ተደልለው ሱዳን ውስጥ እንደሚዋጉ ይነገራል። የተባበሩት መንግስታት የባለሙያዎች ቡድን ባወጣው ሪፖርት መሰረት እነዚህ ቅጥረኞች በሱዳን የወርቅ ማዕድናት ቁጥጥርና በህገወጥ የሰዎች ዝውውር መረብ ውስጥም ቀጥተኛ ተሳትፎ አላቸው። ይህ ሁኔታ ጦርነቱን ከሀገር ውስጥ ኃይሎች ቁጥጥር ውጭ በማድረግም የሰላም ድርድሩን አስቸጋሪ እንዳደረገው ይነገራል። ሌላኛው የዋግነር ግሩፕና የሩሲያ እጅ ነው። በአሁኑ ወቅት በዓለም አቀፍ ደረጃ በስፋት የሚጠቀሰው የሩሲያው ዋግነር ግሩፕ በአሁኑ ስሙ አፍሪካን ኮርፕስ በሱዳን ጦርነት ውስጥ ያለው ተሳትፎም ገዘፍ ያለ ነው። ታዋቂው የፖለቲካ ተንታኝ አሌክስ ዱዋል እንደሚገልጹት ዋግነር ከጄኔራል መሐመድ ሐምዳን ዳጋሎ ወይም ሜቲ ጋር የቆየ ግንኙነት አለው። በዛች ሀገር የሚከናወን የወርቅ ንግድን ጨምሮ በርከት ያሉ ሀብቶችን ለማጋበስም እንደሚረዳው ይነገራል። ዋግነር በሱዳን የወርቅ ማዕድናትን በማውጣትም የሩሲያን ማዕቀብ ለመቋቋም የሚረዳውን የገንዘብ ምንጭ ያገኛል ይላሉ እኚህ የፖለቲካ ተንታኝ። የጦር መሳሪያ አቅርቦቱ ሌላኛው ነው። የሳተላይት ምስሎችና የደህንነት መረጃዎች እንደሚጠቁሙት ዋግነር በሊቢያ በኩል ለአርኤስኤፍ ዘመናዊ መሳሪያዎችን ሲያቀርብ ቆይቷል። በሶስተኝነት የሚቀመጠው የቀጠናው ኃይሎች ፍላጎትና የእጅ አዙሩ ጦርነት ገጽታ ነው። የሱዳን ጦርነት የአካባቢውን ሀገራት የጥቅም መጋጫም አድርጓል። የዓለም አቀፍ ጥናቶች እንደሚያሳዩት ጦርነቱ በተለያዩ ጎራዎች ውስጥ ያሉ ኃይሎችን ማፈሳፈስ ቀጥሏል። ዋነኛዋ ደግሞ የመሐመድ ቢን ዛይዷ የተባበሩት አረብ ኤሚሬት ነች። ምንም እንኳን ኤሚሬት ብትክድም በርካታ የምዕራባውያን መገናኛ ብዙሃንና የተመድ ሪፖርቶች ዩኤኢ ለአርኤስኤፍ ድጋፍ እንደምታደርግ ያረጋግጣሉ። ይህ ድጋፍ በቻድ በኩል እንደሚገባና ዓላማውም በቀይ ባህር አካባቢ ያለውን ተጽዕኖ ለማጠናከር እንደሆነም ይገመታል። ግብጽ በተለምዶ የሱዳን ጦር ወይም ኤስኤፍ ደጋፊ ነች። ለግብጽ የሱዳን መረጋጋትና የአባይ ወንዝ ጉዳይ ብሔራዊ ደህንነቷን አድርጋ ስትወስደው ተደጋግሞ ይደመጣል። ፕሬዚዳንት አብዱል ፈታህ አልሲሲ የሱዳን ጦር ተቋማዊ ህልውና እንዲጠበቅ ከፍተኛ ፍላጎትም አላቸው። ኢራንና ቱርክ ሌሎኞቹ ናቸው። በቅርብ ጊዜ የሚወጡ መረጃዎች እንደሚያሳዩት ከሆነ የሱዳን ጦር ከኢራን የተሰሩ ድሮኖችን መጠቀም ጀምሯል። ይህ ደግሞ ጦርነቱን ወደ ሌላ ዓለም አቀፍ መድረክ ከፍ አድርጎታል ተብሎ ይገመታል። የፖለቲከኞችና የባለሙያዎች ጥናታዊ እይታም ይህንን ያረጋግጣል። የሱዳን የሀገረ መንግስት መፍረስ ሂደት ከሌላኛው የቀንዱ ሀገር ሶማሊያ ጋርም ያመሳስሉታል። የቀድሞ የአሜሪካ ልዩ መልእክተኛ ቶም ፔሬሎ እና ሌሎች ዲፕሎማቶች እንደሚያስጠነቅቁት ሱዳን የሶማሊያ አይነት የፈራረሰች ሀገር የመሆን አደጋ ተደቅኖባታል። ኢንተርናሽናል ክራይሲስ ግሩፕ ደግሞ በሰሞነኛው ጥናቱ ጦርነቱ አንዱ ካልጠፋ ሌላው ማይኖርበት ደረጃ ላይ ደርሷል ይላል። ጥናቱ እንደሚያመላክተው የውጭ ኃይሎች ጣልቃ ገብነት የጦር መሳሪያ ፍሰቱን ስለሚያሳልጠው ሁለቱም ወገኖች በድርድር ጠረጴዛ ከመቀመጥ ይልቅ በጦር ሜዳ ድል ለመቀናጀት እንዲመኙም አድርጓቸዋል። ሰብአዊ ቀውሱና የወደፊት ተስፋ በዛች ሀገር ምን ይሆን የሚለው ጥያቄ ዛሬም እየተሰማ ያልተመለሰ ሆኗል። በዚህ የእጅ አዙር ጦርነት መሃል እየማቀቀ ያለውም የሱዳን ህዝብ ነው። በሚሊዮን የሚቆጠሩ ተፈናቅሏል። በዳርፉር በዘር ላይ ያነጣጠረ ግድያም በድጋሚ እያገረሸ ነው። ዓለም አቀፉ ማህበረሰብ በዩክሬንና በጋዛ ጉዳዮች በመጠመዱ
የሱዳን ቀውስም የተረሳ ጦርነት እስከመባል ደርሷል። የሱዳን ጦርነት የአገር ውስጥ ትግል ብቻ ሳይሆን የቀጠናው ኃይሎች የበላይነት ፍለጋ፣ የሩሲያና የምዕራባውያን ፍክክር እንዲሁም የቅጥረኛ ተዋጊዎችም ሁነኛ የንዋይ ምንጭ ሆኗል። ይህ የእጃዙር ጦርነት እስካልቆመ ድረስ የሱዳን አንድነት አደጋ ላይ መሆኑም የሚያጠያይቅ አይደለም። የውጭ ጣልቃ ገብነትን ማስቆም ካልተቻለ ጦርነቱ ሱዳንን አልፎ መላውን የምስራቅ አፍሪካ ቀጠና ሊያናጋ እንደሚችልም በአካባቢው የየራሳቸውን ጥናት የሚያከናውኑ ባለሙያዎች ይገልጻሉ። ጦርነቱ ከተጀመረ ወዲህ በሚሊዮን የሚቆጠሩ ሱዳናውያን ወደ ጎረቤት ሀገር መሰደዳቸው ታዲያ አንደኛው የፖለቲካና ኢኮኖሚያዊ ቀውስም አድርገው ያነሱታል። ታዲያ በምስራቅ አፍሪካ ያለውን የጎረቤት ሀገራትን ስጋትም ሲተነትኑት ኢትዮጵያ፣ ቻድና ደቡብ ሱዳንን ያነሳሉ። እነዚህ ሀገራት በስደተኞች ጫናም ከፍተኛ ችግር ውስጥ ሊገቡ እንደሚችሉ ያስጠነቅቃሉ። በተለይም ደግሞ አሁንም ድረስ ያለየው የሱዳንና የደቡብ ሱዳን ችግር ዋንኛው ነው። ደቡብ ሱዳን ከማንኛውም ሀገር በላይ በሱዳን መረጋጋት ላይ ጥገኛም ነች። የነዳጅ ዘይት ዋንኛው ጉዳይ ነው። የደቡብ ሱዳን ብሔራዊ ገቢ 90% የሚሆነው ከነዳጅ ሽያጭ የሚገኝ ነው። ይህ ነዳጅ ደግሞ ወደ ዓለም ገበያ የሚወጣው በሱዳን በኩል በሚያልፍ ቧንቧ እንደሆነ የሚታወቅ ነው። ጦርነቱ ቧንቧውን ካቋረጠ የደቡብ ሱዳን ኢኮኖሚም ሙሉ በሙሉ ይፈራርሳልና የነሳልቫኪር የናደራራችሁ ጥረት ከዚህ የመነጨ እንደሆነ ያነሳሉ። ሌላኛዋ አብዬ ግዛት ነች። በሁለቱ ሀገራት መካከል ያለችውና ባለቤትነቱ ያልታወቀው አብዬ በሱዳን ጦርነት ምክንያት ዳግም የጦር አውድማ የመሆን ዕድሏም ሰፊ እንደሆነ ይነገራል። የሱዳን ጦርነት የጎረቤት ቤት ሲቃጠል አብሮ ይነዳል እንደሚባሉ አይነት እየሆነ ነው። ኢትዮጵያና ሌሎች የኢጋድ ሀገራት የሱዳን ሰላም የራሳቸው ሰላም መሆኑንም ተረድተው አያሌ የድርድር በሮችን ለመክፈት ሲጥሩ እየተስተዋሉ ነው። የውጭ ኃይሎችን ጣልቃ ገብነት የሚቃወም አንድ ወጥ አቋም መያዝ የተሳነው ኢጋድ ታዲያ በእንደዚህ አይነት ሂደት ውስጥ እንዴት ያለ ሰላምን ያመጣል የሚለው የሌሎች ጥያቄ ነው። የሱዳን ባለስልጣናት ፈጥኖ ደራሽ ኃይሉ ከሱዳን ጦር ሰራዊት ጋር በሚያካሄደው ጦርነት ውስጥ አባላቱን ለማጠናከር የሚዋጉለት ቅጥረኛ ወታደሮች ከላቲን አሜሪካም ከመካከለኛው ምስራቅም ከአፍሪካም እየመለመለ ነው የሚል ክስ ደጋግመው ያቀርባሉ። ፈጥኖ ደራሽ ኃይሉ ይህንን ደጋግሞ ያስተባብላል። የሱዳን መንግስት ጠቅላይ አቃቤ ሕጉን ጨምሮ የተወሰኑ የውጭ ቅጥረኛ ወታደሮች ክስ ተመስርቶባቸው ጥፋተኛ ሆነው ሞት የተፈረደባቸው እንዳሉም ማስረጃን በማጣቀስ ይገልጻሉ። ነገር ግን በቅጥረኛ ተዋጊዎቹ ላይ የተላለፈው የቅጣት ውሳኔ ተግባራዊ ስለመሆኑና ሌሎች ዝርዝር ነገሮች የሱዳን መንግስት ያለው ነገር የለም። ዛሬም ግን በዛሽ ምድር ሞት ነግሶ ሰላም ጠፍቷል።